እኔ የምጠቀመው ብሮከር HFM ነው። ይሄንም ጥርት የሚያደርግ ስቴፕ ባይ ስቴፕ ቪዲዮ ይዤላችሁ መጥቻለሁ። በዛ ላይ ደግሞ ጊቭአዌይ አለን። ከዛ በኋላ ሎጊን ትሉታላችሁ። ያው እንደምታዩት $50 እስከነ ስሜ ከች ብሏል ማለት ነው። ከዛ እዚህ ጋር ፔሮችን እየመረጡ ትሬድ ማድረግ ነው። ሰላም ጤና ይስጥልኝ ውድ ያኩኩሉ ቻናል ቤተሰቦቼ እንደምን አላችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት ሰላም ሁኑልኝ። ላስት ቪዲዮ ላይ ኢትዮጵያ ውስጥ አሉ ከተባሉ ትሬደሮች መካከል ከኤክሲ ስናይፐር ጋር አንድ ላይ የዋልነውን ውሎ ለቅቄላችሁ ነበር እና እዛ ቪዲዮ ላይ እኔ የምጠቀመው ብሮከር ብዬ ሊንኮች አስቀምጬላችሁ ነበር። ቪዲዮዎች መሃል ስካንሚ የሚሉ ወደ ዌብሳይቱ የሚወስዱ ሊንኮችን ምናምን አስቀምጬላችሁ ነበረ። ግን ብዙዎቻችሁ ሬጂስተር እንዴት እንደሚደረግ ኢንስታግራም ላይ ምናምን ዲም እየተደረገልኝ ነበረ። ይሄንም ጥርት የሚያደርግ ስቴፕ ባይ ስቴፕ ቪዲዮ ይዤላችሁ መጥቻለሁ። በዛ ላይ ደግሞ ጊቭአዌይ አለን። ጊቭአዌይ የሚሆነው ይሄ ሳምሰንግ ታብ S6 ላይት ነው የሚሆነው። እሱንም ለማሸነፍ ምንድነው የሚጠበቅባችሁ? አሁን ማሳያችሁን አካውንት አከፋፈት ስቴፕ ባይ ስቴፑን መከተል ነው። ከዛ ደግሞ የተጨማሪ ክራይቴሪያዎች ይኖራሉ። እነሱንም ቪዲዮ መጨረሻ ላይ ነግራችኋለሁ። ይህን ታብ ለማሸነፍ ሬዲ። እኔ የምጠቀመው ብሮከር HFM ነው። HFM ብሮከር አካውንት እንዴት ክሬት እንደምታደርጉ ሳሳያችሁ እጃችሁ ላይ ሊኖሩ የሚገቡ ነገሮች መጀመሪያው ፋይዳ ወይ ፓስፖርት ሊኖራችሁ ይገባል። ሌላኛው ደግሞ ኢሜል አድሬስ እና ስልክ ቁጥር ነው የሚያስፈልጋችሁ። እነዚህን ካዘጋጃችሁ በኋላ ወደ ሰጠዋችሁ ሊንክ ስትከፍቱት እንደዚህ ይመጣላችኋል። ከዛ ሂውማን መሆናችሁን ቬሪፋይ ታደርጋላችሁ። በጣም ሲምፕል ነው። ቀጥታ ያላችሁበትን ሀገር ያቃል። ያው አይፒ ምናምን ቼክ ስለሚያደርግ የኢትዮጵያ ይላል። እዚህ ጋር የሚጠበቅባችሁ ኢሜል አድሬስ እና ፓስወርድ መክተት ነው። እናስገባ። ከዛ ደግሞ ፓስወርድ ክሬት ታደርጋላችሁ። ፓስወርድ ክሬት ታደርጉ እዚህ ጋር የምታያቸውን ክራይቴሪያ ማሟላት መቻል አለባችሁ። ካፒታል ሌተር ማድረግ ካለባችሁ ካፒታል፣ ነምበር መጠቀም ካለባችሁ ብቻ ስትሮንግ አድርጉት። እንደምታዩት የኔ ስትሮንግ ነው። ሁሉ ነገር ግሪን ሆኗል። የሁላችሁም እንዲህ መሆን አለበት። ፓስወርዳችሁን ሲክሬት ማድረጋችሁ እንዳትረሱ። ብቻ ኮንቲኒው እንለዋለን። ቀጣይ ወደ ኢሜይላችን ቬሪፊኬሽን ኮድ ይላካል። ገብቷል። እሱን ኮድ ይዘን መተን ፔስት ማድረግ ነው። ስልክ ላይም ከሆነ ቀላል ነው። እንደምታዩት your account is ready ይለናል። ቀጣይ ስም ይጠይቃችኋል፣ ስልክ ቁጥር፣ የተወለዳችሁበትን ቀን ምናምን እሱን ከፋይዳችሁ ጋር ማች ማድረጉን እንዳትረሱ። ቀጣይ ስልክ ቁጥራችሁን ታስገባላችሁ። እዚህ ጋር እንትን ነው ከረንሲ ምናምን ነው። USD ብናደርገው ምንም ችግር የለውም። ሌሎቹም ደግሞ እነዚህን ቲክ አድርጓቸው አዳዲስ ነገሮች ሲመጡ ምናምን ኢሜል እንዲያደርጉላችሁ ማለት ነው። ሌላኛው ደግሞ አሜሪካ ለመሆናችሁን እርግጠኛ መሆን አለባችሁ። ለአሜሪካ የተለየ ክራይቴሪያ ስላለ ከአሜሪካ ውጭ ያላችሁ ናችሁ ይሄን ብሮከር መጠቀም የምትችሉት። ከዛ እዚህ ጋር ሁሉንም ነገር ካስገባን በኋላ ኮንቲኒው ማለት ነው። በጣም ሲምፕል ነው ከምነግራችሁ በላይ። እዚህ ጋር ይመጣላችሁ ቹዝ የትሬዲንግ አካውንት ነው የሚለው። ብዙ አይነት የትሬዲንግ አካውንት አላቸው። እንደነገርኳችሁ ደግሞ ሚኒመም $10 ጀምራችሁ ትሬድ ማድረግ ትችላላችሁ። ይሄኛው አካውንት እንደዛ ነው። ሱፐሪየር የሚል አለ። እኔ የምጠቀመው እዚህ ላይ ያለውን ይሄኛውን ነው እኔ የምጠቀመው። ፕሮ ፕላስ የሚባለውን ማለት ነው። ሚኒመም ዲፖዚት $100 ነው። ግን ስፕሪዱ 0.2 ነው። ሌሎቹን ስታያቸው ፕራይም ስፕሪድ የሚባለው ነገር ነው ወሳኝ ማለት ነው። እና ሚኒመም ዲፖዚት እዚህ ጋር አይጠበቅባችሁም። ሚኒመም ዲፖዚት ምናምን አይባልም። እና እኔ የምመክራችሁ ከነዚህ ውስጥ ማለት ነው ፕሮ ፕላስ ኦር ደግሞ ፕሮ ብትጠቀሙ እመክራችኋለሁ። ኢኒሻሊም ደግሞ ከሆነ እችኛዋንም የመጀመሪያዋን ጀማሪ ከሆናችሁ
ኢንተርሚዲየት ከሆናችሁ ወይ ደግሞ ፕሮ ምናምን ከሆናችሁ እንደነገርኳችሁ ይሄን መጠቀም ትችላላችሁ። ቦነስ አካውንት ምናምን አለ። ግን እዚህ ጋር አሁን ላይ ሬጂስትሬሽን እንድንጨርስ ነው። በኋላ ወደ አካውንት ክሬት እንዴት እንደምናደርግ የላይቭ አካውንት አሳያችኋለሁ። እንዴት ቬሪፋይ እንደምታደርጉ ነው ማሳየት የምፈልገው። እዚህ ጋር እንደምታዩት ኮምፕሊት ሬጂስትሬሽን ምትላለች፣ እሷን እንነካታለን። እዚህኛው ፔጅ ላይ ደግሞ የሚጠይቀን ምንድነው? አድሬስ ኢንፎርሜሽን ነው። የመጀመሪያው አድሬስ ላይ ነው አለ ይለናል። ያው እኛ ጋር አዲስ አበባ ማለት ብቻ ነው፣ ብዙ ነገሮች ክሊር ስላልሆኑ አድሬስ ላይንቱ ኦፕሽናል ነው። በቃ ታውንም ያው አዲስ አበባ ስለሆነ አዲስ አበባ እንጽፋለን። ዚፕ ኮድ ያው አዲስ አበባ ካላችሁ 1000 ነው የምታረጉት። ሌሎችም ደግሞ ክልል ላይ ያላችሁ የራሳችሁን ዚፕ ኮድ ማስገባት ነው። እዚህ ጋር በጣም ሲምፕል ነው። ከዛ ደግሞ ጀንደር ምናምን ትመርጣላችሁ። የተወለዳችሁበትን ሀገር ይጠይቃችኋል እና እዚህ ጋር ነው ኖርማል ነው የምትሞሉት። ኔት ወርዝ ምና ይላችኋል። በቃ ሚኒመሙን ማስገባት ነው። ኤዱኬሽን ምና ይላችኋል። እናንተ የትምህርት ደረጃችሁን ነው እዚህ ጋር የምትሞሉት። እኔ የምከፍትለት ሰው ሃይስኩል ነው የጨረሰውና ሃይስኩል እንመርጣለሁ። ከዛ ደግሞ ሶርስ ኦፍ ኢንካም እዚህ ጋር እናንተ ያላችሁበትን መሙላት ነው። ደሞዝተኛ ከሆናችሁ ወይም ደግሞ ከቤተሰብ ተሰጥቷችሁ ሊሆን ይችላል፣ ጊፍት ምናምን ፈንድ ልታረጉበት የምትችሉትን ነገር ማለት ነው። ለምሳሌ እናንተ ሳላሪ ደሞዛችሁ ሊሆን ይችላል። how do you hear about us ሚለው ስለ HFM እንዴት ሰማችሁ፣ በምን እኛም መረጣችሁ ሲሏችሁ እዚች ጋር referred by a partner ወይ affiliate ልትሉ ትችላላችሁ። ሁላችሁም እቺ መረጧት። ከዛ ደግሞ ኢምፕሎይመንት ስታተስ ሚለው ላይ እናንተ ተቀጣሪ ከሆናችሁ ወይ ሰልፍ ኢምፕሎይ ከሆናችሁ የራሳችሁን፣ ተማሪም ከሆናችሁ አንኢምፕሎይድም ከሆናችሁ እንትን በሉ የምትመርጡትም ማለት ነው። ለምሳሌ እኔ ሰልፍ ኢምፕሎይ ነኝ። ከዛ ደግሞ የትሬዲንግ ኤክስፒሪየንሳችሁን ይጠይቃችኋል። እዚህ ጋር ምንም ኤክስፒሪየንስ ከሌላችሁ ኖ ኤክስፒሪየንስ፣ ቢጊነር ከሆናችሁ ቢጊነር፣ ኢንተርሚዲየት ከሆናችሁ ኢንተርሚዲየት፣ እንዲሁም ደግሞ አድቫንስድ ከሆናችሁ አድቫንስ መምረጥ ትችላላችሁ። ለምሳሌ እኔ ቢጊነር ነው፣ ቢጊነር ከዛ ኮንቲኒው እንለዋለን ማለት ነው። ያው እዚህ ጋር እንደምታዩት ዲፖዚት ፈንድ ይላችኋል፣ ዲፖዚት እንድታደርጉ ማለት ነው። ይሄ የዋሌት አይዲያችሁ ነው፣ የእናንተና የእናንተ ብቻ ነው። ይሄ በብዙ መንገድ ዲፖዚት ማድረግ ትችላላችሁ። እኔ ግን ፕሪፈር ማድረገው ክሪፕቶ ነው። ሁላችሁም ባይናንስ፣ ባይቢት ብዙ የክሪፕቶ ዋሌቶች ይኖራችኋል ብዬ ተስፋ አደርጋለሁ። ያው ወደ ትሬድም ሲመጣ እነዚህ ነገሮች ነሰሰሪ ስለሆኑ እንዴት ክሬት ማድረግ እንዳለባችሁ ምናምን ታውቃላችሁ ብዬ አስባለሁ። ስለ ትሬድ ካሰባችሁ እነዚህ ነገሮች ይኖራችኋል እና ብዙ አይነት አማራጭ አለ። ክሪፕቶም ሆኖ ቀጥታ ባይናንስ ፔይ መጠቀም ትችላላችሁ። ከፈለጋችሁ ደግሞ በዋሌት ማስገባት ትችላላችሁ። ይሄኛውንም እንቆይና እንዴት ዲፖዚት እንደሚደረግ ምናምን አሳያችኋለሁ። በመጀመሪያ ግን ቬሪፊኬሽናችን እንጨርስ። አሁንም ቬሪፋይ ዩር አካውንት የምትለዋን እዚህ ጋር እንጨርሳታለን። ያው እዚህ ጋር ምን ይላችኋል? ሌትስ ጌት ዩ ቬሪፋይድ፣ ፎሎ ስቴፑን ፎሎ አድርጉ ነው የሚላችሁ። እኔ አሁን ኮምፒውተር ላይ ሆኜ ስለማሳያችሁ ሁለት አይነት ኦፕሽን ያመጣልኛል። እዚሁ ቬሪፋይ ማድረግ እችላለሁ ወይም ደግሞ ስልካችሁ መጠቀም ትችላላችሁ። እኔ እዛው ጌት ስታርት እለዋለሁ። ስለ ፕራይቬሲ ዳታ ፕራይቬሲ ነው። እቺን ቲክ አድርጋችሁ ኮንቲኒው ትሉታላችሁ። ከዛ እዚህ ጋር ያላችሁበት ዜግነታችሁን፣ እኛ ኢትዮጵያ ነን። ድራይቪንግ ላይሰንስ ማስገባት ትችላላችሁ። አይዲ ካርድ ኦር ፓስፖርት ማስገባት ትችላላችሁ። በጣም ሲምፕሉ ፋይዳ መጠቀም ነው። ምንም ማድረግ አይቻልም። አይዲ ካርድ የሚለውን ያው ፋይዳን ስትመርጡ ሁለት ፒክቸር ነው የምታስገቡት፣ ፍሮንቱና ባኩን ማለት ነው። ፍሮንት ሳይድ የሚለው ላይ እዚች ጋር ቹዝ የምትለውን ስንነካት ዶክመንታችሁ ያስቀመጣችሁበት ቦታ ሄዳችሁ ፍሮንቱ እንደዚህ ያስገባለሁ። ከዛ ደግሞ ባኩንም እንደዚህ ያስገባለሁ።
ከዛ ሁሉም መግባቱን አፕሎድድ ሲል ኮንቲኒው እንለዋለን ማለት ነው። ከዛ በትንሽ ደቂቃ ውስጥ ቬሪፋይ አድርገው ይነግሩናል። እንጠብቃቸዋለን። አካውንታችን ቬሪፋይ እስኪሆን ቀደም ወደ ጀመርነው እንዴት ዲፖዚት እንደምናደርግ አሳያችኋለሁ። እዚች ጋር በስተቀኝ ዲፖዚት የምትለዋን እነካታለን። ያው ቬሪፊኬሽን ፔንዲንግ እያለ ነው። ዲፖዚት ላይ ቀደም እንደነገርኳችሁ የራሳችሁ አይዲ አላችሁ፣ ዋሌት አይዲ። ከዛኛ ክሪፕቶን እንመርጣለን። ከዛ በኋላ ክሪፕቶ ታይፕ እንደነገርኳችሁ ሚኒመም $10 ነው ዲፖዚት ማድረግ ትችላላችሁ። ያው ሚኒመም እዚህ ጋር ይነግራችኋል። ሚኒመም ዲፖዚት መደረግ የሚችለውን እኛ ለምሳሌ 50 እናስገባ። በምንድነው ይለናል። እዚህ ጋር የብሎክቼኖቹን ትመርጣላችሁ። ምን ኮይን እና ብሎክቼን ትመርጣላችሁ። እኔ ባይናንስ ስለምጠቀም USDT በባይናንስ ብሎክቼን እመርጣለሁ። በጣም ሲምፕል ነው። ከዛ ዲፖዚት የምትለውን ስትሰጧት ያው እና ከእናንተ የሚጠበቀው ባይናንሳችሁን ትከፍታላችሁ። ባይናንሳችሁ ላይ ገብታችሁ ዊዝድሮ ብላችሁ ዊዝድሮ ዊዝ ክሪፕቶ የምትለውን ትመርጣላችሁ። ከዛ ይሄ እንደዚህ ይመጣላችኋል። ስካን ብላችሁ የክሪፕቶን አድሬስ እንደዚህ ያገኘዋል ማለት ነው። ከዛ በኋላ ሴሌክት ቅድም ምንድነው የመረጥነው? ባይቢት የባይቢትን ብሎክቼን ነው የመረጥነው። BEP2 የምትለውን ከመረጥን በኋላ ልናስገባ ያሰብነው 50 ነው። ትራንስፈር ፊ ስላለው 0.1 ስንጨምርበት የሚገባው እንደምታዩት $50 ዊዝድሮ ይሆናል ማለት ነው። ከዛ ዊዝድሮ እንነካዋለን። ያ እንደምታዩት ፔንዲንግ እያለ ነው። እዚህ ጋም ይነግረናል። ቁጭ ብለን መጠበቅ ነው። የትራንዛክሽኑን ስታተስ እዚህ ጋር ቼክ እናደርገዋለን። ቶሎ አፕዴት ያደርገናል ሲገባም ምናምን። ከዛ ደግሞ ኢሜይላችን ላይም ደግሞ ያው እንደምታዩት ኮምፕሊት ብሏል ገብቷል ማለት ነው። ወደ ዋሌታችን ሄደን ቼክ ማድረግ እንችላለን። እዚህ ጋር ወደ ኢሜይላችን ሄደን ቼክ ማድረግ እንችላለን ነገሮችን። ያው እዚህ ጋር እንደምታዩት ዲፖዚቱ እንደተሳካ ይነግረናል። ሌላኛው ኢሜይል ደግሞ እዚህ ጋር ያው እንደምታዩት ኮንግራቹሌሽን HFM አካውንታችን አፕሩቭድ ሆኗል። ሶ ቬሪፊኬሽን ጨረስን ማለት ነው። ወደ HFM እንመለሳለን። እዚህ ጋር ዋሌታችን ላይ ቼክ ማድረግ እንችላለን ያለንን። ያ እንደምታዩት ዲፖዚት ያደረግነው 50 USDT ቁጭ ብሏል ማለት ነው። ሌላኛው ደግሞ እዚህ ጋር ፔንዲንግ እያለ ነው ቬሪፊኬሽኑን። እሱንም ነክተን ስታተሱን ማወቅ እንችላለን። ያው ዶክመንት ሰብሚትድ ሰክሰስፉሊ አካውንታችን ቬሪፋይ ሆኗል። እናመሰግናለን። አካውንታችንን ቬሪፋይ ካረግን በኋላ ዲፖዚት ካረግን በኋላ ደግሞ ዋናው ላይቭ አካውንት ክሬት ማድረግ ነው። ቀደም እንዳልኳችሁ በጣም ብዙ አይነት አካውንት አይነቶች አሉ። አሁን ላይቭ አካውንት እንዴት ነው ኦፕን የምናደርገው? እዚህ ጋር ሆም የምትለዋን ስትነኳት ወደዚህ ፔጅ ይዟችሁ ይመጣል። ምንም አይነት ላይቭ አካውንት ስለሌላችሁ እዚህ ጋር ኦፕን ላይቭ አካውንት ትሉታላችሁ። ቅድም የመጡት የአካውንት አይነቶች ይመጡልናል። እኔ እንደነገርኳችሁ ፕሪፈር ማድረገው አለ። ኖርማል ደግሞ ለመጀመር የምታሰቡ ሰዎች ደግሞ እናንተ ልትመርጧቸው የምትፈልጓቸውን እናንተ በራሳችሁ ፕሪፈረንስ መምረጥ ነው። አሁን ለምሳሌ ፕሮ ፕላስ ፕሪሚየም ምናምን አለ ብያችኋለሁ። አሁን ዲፖዚት ያደረግነው 50 ስለሆነ ለምሳሌ ይሄን እንምረጠው። ያው ስፕሪዶቹ ነው የሚለያዩት። ስለ ስፕሪድ ምናምን ቀጣይ ቪዲዮዎች ላይ ምናምን በደንብ አሳያችኋለሁ። ምንም ስፕሪድ የሌለው አካውንትም እዚህ ጋር ዜሮ ስፕሪድ መጠቀም እንችላለን። ለምሳሌ ዜሮ ስፕሪድ እንምረጥ። እስካሁን ተጠቅሜው አላውቅም። እኔ ፕሮ ፕላስ ነው የምጠቀመው። ከዛ እዚህ ጋር አካውንት ክሬት ስናደርግ የተጠቀምነው ስልክ ቁጥር ላይ SMS ልላክ ምን ይለናል? SMS
ከዛ ኮዱን መጠበቅ ነው ስልካችሁ ላይ። ያው ኮዱ የፈጠነ መጥቷል 490603 ሰክሰስፉሊ ቬሪፋይድ ሆኗል። አሁን እዚህ ጋር ፓስወርድ ክሬት ታደርጋላችሁ። ይሄ ለትሬዲንግ አካውንታችሁ ነው። ለዋናው ለኤችኤፍኤም የከፈታችሁትን መጠቀም ትችላላችሁ። አይ ለትሬዷ ደግሞ ለብቻ የተለየ ፓስወርድ ማድረግ እፈልጋለሁ ልትሉ ትችላላችሁ። እኔ ደሴም ነው የምጠቀመው። እናንተ የፈለጋችሁትን መጠቀም ትችላላችሁ። ግን እንደቀድሙ ሁሉንም ክራይቴሪያ ሟላ መሆን አለበት። ከዛ ኦፕን እናደርገዋለን። ዲፖዚት እንድታደርጉ ወደዚህ ፔጅ ይዟችሁ ይመጣል። እኛ አካውንት ስላለን ትራንስፈር ፈንድ እዚች ጋር የምትለዋን ነክተን እኛ ኦልሬዲ ፈንድ ስላደረግን ይሄ ዋሌታችን ነው። እዚህ ጋር ደግሞ ቱ ይላናል። ፍሮም ቱ ነው የሚለን። እዚህ ጋር አሁን ክሬት ያደረግናትን አካውንት ነምበር እንይዛለን ማለት ነው። ከዛ በኋላ አማውንት ይጠይቀናል። ቅድም ያስገባናትን ያህል እናንተ ከፈለጋችሁ 25 ማስገባት ትችላላችሁ። ትራንስፈር ፈንድ እንለዋለን ማለት ነው። ያው እዚህ ጋር እንደምታዩት ትራንስፈር ሰክሰስፉሊ ብሎናል። አሁን ወደ ሆም ስንመለስ አካውንታችን ላይቭ አካውንት ክሬት ተደርጓል። ባላንሱም እዚህ ጋር እንደምታዩት ነው። የኤችኤፍኤምን አፕሊኬሽን አፕ ስቶር ላይም ፕሌይ ስቶር ላይም ታገኙታላችሁ። እዛ ሆናችሁም ትሬድ ማድረግ ትችላላችሁ። ኤቭሪቲንግ ከዛው ማንቀሳቀስ ትችላላችሁ። አይኔ ትሬድ ማደርገው MT5 ላይ MT4 ላይ ነው ካላችሁ ደግሞ የአካውንታችሁን ዲቴል ከዚህ ጋር መውሰድ ትችላላችሁ። እዚህ ጋር የሴቲንግ ምልክቷን ተነኳትና አካውንት ዲቴል ምትላለች። እሷን ስትነኳት ያው እዚህ ጋር እንደምታዩት ሰርቨሩን ይነግራችኋል። ከዛ ደግሞ አካውንቱን የአካውንታችሁን አይዲ ይነግራችኋል። አሁን አካውንቱን ወደ ስልክ ያስገብቼ ያሳያችኋለሁ። እኔ የምጠቀመው MT5 ስለሆነ እዚህ ጋር MT5 ከፍታለሁ። ከዛ ጌት ስታርት የምትለውን እነካታለን። ከላይ ጋር የፕላስ ምልክት አለች። እኛ የምንጠቀመው HFM ነው። HFM ብለን ሰርቨሩን የብሮከሩን ኔም እንጽፋለን። እዚህ ጋር ግሎባል የምትለዋን መጠቀማችሁን እንዳትረሱ። HFM ማርኬትስ ግሎባል የምትለዋን ትነኳታላችሁ። ከዛ በኋላ ሎጊን ይለናል። ሎጊን ላይ የአካውንታችንን ነምበር ነው የምናስገባው። ከዛ ደግሞ ፓስወርዳችሁን ታስገባላችሁ፣ ቅድም ክሬት ያደረጋችሁትን። ልክ አስገብታችሁ ጨርሱ። እዚህ ጋር ሰርቨር የምትለዋን መምረጣችሁን እንዳትረሱ። ያው እኔ HFM ማርኬት ግሎባል ላይቭ 3 ነው የሚለው። ላይቭ 3 የምትለዋን ትመርጣላችሁ ማለት ነው። ከዛ በኋላ ሎጊን ትሉታላችሁ። ያው እንደምታዩት $50 እስከነ ስሜ ከች ብሏል ማለት ነው። ከዛ እዚህ ጋር ፔሮችን እየመረጡ ትሬድ ማድረግ ነው። ያ እንዳያችሁት በቀላሉ የኤችኤፍኤም አካውንት ክሬት አደረግን፣ ቬሪፋይ አደረግን። በዛ ላይ ደግሞ ዲፖዚት አድርገን ላይቭ አካውንት ክሬት አደረግን ማለት ነው። ከዚህ በኋላ የሚጠበቀው ከኛ ትሬድ ማድረግ ነው። ሪስካችንን ማኔጅ እያደረግን እየተማርን ትሬድ ማድረግ ነው። እችን መጽሐፍም አብሬ አያይዤ እሰጠዋለሁ። እንደነገርኳችሁ እዚህ ጊቫዌይ ላይ ለመሳተፍ 4 ነገር ነው የሚጠበቅባችሁ። በኔ ሊንክ ተጠቅማችሁ አካውንት ክሬት ማድረግ፣ ከዛ ደግሞ ቬሪፋይ ማድረግ፣ ከዛ ሚኒመም ዲፖዚት ማድረግ፣ ከዛ አንድ ትሬድ ኦፕን ማድረግ ነው። ይህ ብቻ ነው ክራይቴሪያው። ከዛ በኋላ የዛሬ ወር ጊቫዌው ይካሄዳል ማለት ነው። አይ ሆፕ ኤቭሪቲንግ ክሊር ሆኖላችኋል ብዬ ተስፋ አረጋለሁ። እንዴት ክሬት እንደሚደረግ ጊቫዌይ ላይ እንዴት እንደምትሳተፉ ግር ያላችሁ ነገር ካለ ሁላችሁም ኮመንት ላይ መጻፍ ትችላላችሁ። እንዲሁም ደግሞ ሶሻል ሚዲያዎቼ ላይ ልታወሩኝ ትችላላችሁ። ሲምፕል ነው። ቴሌግራም ቻናሌንም ደግሞ ጆይን አድርጉ። ለጊቫዌው ለሁላችሁም መልካም እድል እመኝላችኋለሁ። በሚቀጥለው በአሪፍ ቪዲዮ እስከምንገናኝ ሰላማችሁ ይብዛ፣ ይመቻችሁ፣ ፈታ በሉ።